ልጅ ማሳደግ በጣም ታፍ ነገር እንደሆነ ደጋግመን አንስተናል። ዛሬ የበለጠ ገዘፈብኝ። ኢች ኤንድ ኤቭሪ እርምጃቸውን ተከታትለህ ማረም በተለይ አሁን ራስ ወዳድነት እንደውም ብዙ ጊዜ ቤት ውስጥ የምናደርገው ኡስታዝና የመሰለን መጠቀሚያዎቿን አጠጣበትም የሆነ ማግ ይኖራታል። ታላቋ ልክ ሲቀዳበት ትቀውጣለች፣ ሰዓት ይለብሳል። ኦኬ ልጅ ናት፣ በቃ ስታደግ የሚተዋት ስሜት ነው ብለን ነው መንተዋት። ግን ይሄ ነገር ነው አሁን አጥፊ የሚሆነው እያደገ እያልከን ነው እኮ። ለዛ እኮ ነው አንድ ቀን ስንጀምር ይሄን ፕሮግራማችንን የዶክተር አብዱልከሪም በካርን በጣም ደስ የምትል ኮቴሽን አንስቼልህ ነበረ። እኔ እንደዛ ነው ማምነው። ሐቂቃ ሐሳቡ ሙሉ ገዝቼዋለሁ። የዶክተርን አላወ ተርቢያ 7/24 ነው ይላል። አክቲቪቲው ወይም ስራው የ7/24 ነው። በሳምንት 7 ቀን በቀን 24 ሰዓት የምታርፈው ነገር የለም። ሱብሃንአላህ የምታርፈው ነገር የለም። አላህ የዚህን ነገር ፍሬ በሱ ተውፊቅ እስኪሰጥህ ድረስ እረፍት የለህም። ብለህ ያለህን ሁሉ አሟጣ ትሰጣለህ። መከላከል ያለብህን ስትከላከል፣ ማድረግ ያለብህን ኢንቨስት ስታደርግ እድሜህን ጨርሰህ ከዛ ፍሬው አንድ ቀን ብቅ ያለ ቀን ትረካለህ፣ አትጸጸትም። እንኳንም ለፋው እንኳን ደከምኩ ነው የምትለው። ይሄ ልካም ደግሞ አንደኛ የሚወራረስ ነው ተባብለናል። እኛም ወላጆችን እየደከሙልን ነው፣ እኛ ለልጆቻችን ምን ደግሞ ልጆቻችን ለልጅ ልጆቻችን። አንድ ሁለተኛ አላህ ዘንድ አጅር የሚያስገኝ ኢባዳ ነው። ልፋት ብቻ አይደለም፣ ከንቱ ልፋት አይደለም። አታ ልጅህ ላሰማህ አላህ ባይስተካከልም አላህ ልፋትህን ይቆጥረዋል። ማይቀር ነገር ነው። የግድ የለፋነው ነገር ሁሉ በዱንያ እንካሰው። እንደምታውቀው ሁሉ ነገር ከዱንያ ጋር ተያሳሰረ አይደለም። ልጅህም የዱንያ አንድ ኤሌመንት ነው። እዚህ ዱንያ ላይ ጥሩ ልጅ ሳሌህ ልጅ ላይሆን ይችላል። ልፋትህን ግን አላህ ከንቱ ያደርገዋል። አሻ ወከለ አላህ እንደዚህ በዳይ አይደለም በፍጹም።